በሄደ በአንድ ወሩ አካባቢ ህመሞች ይሰሙኝ ጀመር። እንደዚህ እያመመኝ ነው፣ እያቅለሸለሸኝ ነው ምናምን ስለው እስኪ ሂጂና ሐኪም ቤት ታይ አለኝ። እኔም እሺ ብዬ አንዱ ቀን ላይ ሐኪም ቤት ሄጄ ምርመራ አደረግኩኝ። በዛም ምርመራዬ እርጉዝ እንደሆንኩኝ ተነገረኝ። የዛ ዕለት የተሰማኝ ድብልቅልቅ ያለ ስሜት መቼም ተሰምቶኝ የሚያውቅ አይነት አይደለም። ድንጋጤና ፍርሃትም ጭምር። በአንዱ ልቤ ከምወደው ከማፈቅረው ሰው ልጅ በማግኘቴ በጣም ደስ አለኝ። በአንዱ ልቤ ደግሞ እውነተኛዋ ማንነቴን ሲያውቅ ይህ ሰው ቢተወኝ ዳግም ልጄን ያላባት ላሳድግ ነው ብዬ ፈራሁኝ፣ ተጨነኩኝ። የሆነው ሆነና እርጉዝ እንደሆንኩኝ ነገርኩት። ሀውለት እንደዛ ቀን ሲደሰት ሲፈነጥዝ አይቼው አላውቅም። አደግኩኝ ማለት ነው፣ ትልቅ ሰው ሆንኩኝ ማለት ነው፣ የልጅ አባት ልሆን ነው እያለ በስልክ ውስጥ አለቀሰ። ወዲያው ለቤተሰቦቹ ሁሉ ደውሎ ተናገረ። እናቱም በጣም ደስተኛ ስለነበሩ ደውለው ጠሩኝ። ትንሽ ማረፍ አለብሽ አሉኝ። ለወትሮ ስራዬ የሆንኩኝ ዊኬንዶች ላይ ነበረ እናቱ ጋር ሄጄ ማሳልፈው። እርጉዝ መሆኔ ከታወቀ በኋላ ግን ህመምም እየተጨመረብኝ ስለመጣ እናቱ ጋር ሄጄ መኖር ጀመርኩኝ። እርግዝናው በጣም ከባድ ነበር። ሀውለት 3 ወር ሙሉ በጣም ያመኝ፣ ያቅለሸልሸኝ፣ ያስታውከኝ ነበር። እነዛን 3 ወሮች እናቱ ቤት ቁጭ ብዬ ተንከባከቡ። ልክ 3 ወር ሲሞላው ግን ጽንሱ ተረጋጋና ሰላሜን አገኘሁኝ። በእነዛ ጊዜያቶች ውስጥ እሱ ከሄደ ቀን ጀምሮ በቀን ውስጥ የትኛውንም ክፍተት ተጠቅመን 24 ሰዓት በሚባል ደረጃ በስልክ ተለያይተን አናውቅም። እሱም እረፍት ሲያገኝ ወደ እኔ ደውል ነው። እኔም ክፍተት ይኖረዋል ብዬ ባሰብኩኝ ቁጥር እሱ ጋር ደውዬ ማውራት ነው። ምንም በአካል ብንራራቅም በመንፈስና በስልክ ግን ተለያይተን አናውቅም። ሀውለት 3 ወር ላይ ጥሩ ጤንነት ሲሰማኝ ወደ ስራዬ ሄድኩኝ። ስራዬንም እየሰራው እርግዝናዬም በጥሩ ሁኔታ እየሄደ የኔና እሱ ግንኙነትም ከምን ጊዜውም በላይ እያበበና እያሸተ ባለበት ሰዓት ላይ አንዱ ቀን ላይ ስራ ቦታዬ ላይ ቁጭ ብዬ ከፍተኛ የሆነ ህመም ተሰማኝ። ምንድነው ብዬ ወደ ሐኪም ቤት ሄድኩኝ። ሐኪም ቤትም ሲያዩኝ ውርጃ እየተካሄደ ነው አለኝ። ሌላ ሐዘን፣ ሌላ ህመም። ከባድ ነገር አንስተሽ ነበር ወይ? ከባድ ስራ ሰርተሽ ነበር ወይ? ምን የተለየ ነገር አድርገሻል ብሎ ዶክተሩ ጠየቀኝ። ምንም የተለየ ነገር አላደረኩም አልኩት። በቃ ጭንቀት ሊሆን ይችላል፣ ትጨነቂያለሽ፣ ታስቢያለሽ፣ የሚያስጨንቁሽ ነገሮች አሉ ወይ አለኝ። ያኔ ለምን ይሄ ነገር እንደተከሰተብኝ ገባኝ። ልሳቅ፣ ልጫወት፣ ከሱ ጋርም ጥሩ ግንኙነት ልመስረት፣ ስራዬንም ልስራ እንጂ ውስጤ ደነኛ አልነበረም። እንቅልፍ እስከ ማጣት ድረስ እየተጨነኩኝ ነበረ። በጭንቀት የመጣ ልጅ የወረደ ሀውለት። እዛው ሆኜ የሆነውን ነገር ነገርኩት። በጣም አዘነ። አብሽር፣ አይዞሽ፣ ነገም ሌላ ልጅ ይኖረናል፣ ነገም ሌላ ህይወት ይኖረናል፣ አንቺ ብቻ ደህና ሁኚ፣ አንቺ ብቻ ጤነኛ ሁኚ አለኝ። የፈሰሰውን ደሜን፣ እየተካሄደ ያለውን ነገር ሁሉ አሳየሁት። ሀውለት ገንዘብ ላከ። ዳግም እናቱና እህቶቹ ጋር ደውሎ መጥተው እንዲወስዱኝና እንዲንከባከቡኝ አዘዛቸው። እናቱም እኛ ደግ እናት፣ እኛ መልካም እናት፣ ከልጃቸው በላይ የሚወዱኝና የሚያፈቅሩኝ ሴት ቤታቸው ዳግም ተቀብለው ልክ እንደ አራስ አረሱኝ፣ ጠገኑኝ። ውርጃ ማለት እኮ ያው ምጥ ነው፣ ያው ህመም ነው፣ አብሽር እያሉ 1 ወር ሙሉ ከህመሜ እስክድን ድረስ ተንከባከቡኝ። ድኜ ዳግም ወደ ስራዬ ተመለስኩኝ። እናቱንም ልክ እንደ እናቴ በየሳምንቱ የረፍት ቀናቶች ላይ ካለውበት ሀገር ወደ እነሱ ሀገር እየሄድኩኝ ሁሌ ዘይራቸው ነበር። ሀውለት በመሃል አንቨርሰሪያችን ደረሰ። ያንን አንቨርሰሪያችንን ሳይረሳው ለእህቱ አበባ፣ ኬክ ገዝታ እንድትመጣ አድርጎ በሚገርም ሁኔታ ሰፕራይዝ አድርጎኝ አንቨርሰሪያችንን አከበር። በዚሁ መሃል ረመዳን ገባ። ልክ ረመዳን ሲገባ እናቱ ጋር ሄጄ ጾም አስያዝኳቸው። ከቤተሰቦቹ ጋር ጥሩ ጊዜ አሳለፍኩ። እንደነገርኩሽ ነው፣ ቤተሰቦቹ ከቤተሰቦቼ በላይ ከሱ በላይ ነው የሚወዱኝ። ረመዳንን ይዤ ወደ ስራዬ ከተመለስኩኝ በኋላ ግን የኔና እሱ ግንኙነት ባላሰብኩት ሁኔታ ድብልቅልቅ ወዳለ ጸብ ተቀየረ። ሚያጣላን ሚያጨቃጭቀን ነገር ምን እንደሆነ አላውቅም። ነገር ግን በጣም እንጣላ፣ በጣም እንጨቃጨቅ ጀመር። ጭራሽ ከመጨቃጨቃችንና ካለመግባባታችን የተነሳ ስልኩ ሲጠራ እንደዛ ደስ ብሎኝ ፈንጥዤ ያነሳው የነበረው ስልክ መፍራት ጀመርኩኝ። ደሞ አሁንም ጭቅጭቅ ነው፣ ደሞ አሁን ምን ሊለኝ ነው እያልኩኝ እጨነቅ ጀመር። ባወራን ቁጥር እኔም በደወልኩኝ ቁጥር ጭቅጭቅ ብቻ ነው። ምን እያጣላን እንደሆነ ምን እያጨቃጨቀን እንደሆነ ግን በፍጹም አላውቅም። እንደዛ እያለን ረመዳን ተጋመሰ። አንዱ ቀን ላይ ግን እፈልግሻለሁ አለኝ። እሺ ምን ነው አልኩት። ላወራሽ እፈልጋለሁ አለኝ። በጣም ደነገጥኩ። አንድ ነገር እንደነበር ተሰማኝ። አውራኝ አልኩት። እቤት ግቢና ደውይልኝ ሲለኝ ስራ ቦታ ነኝ፣ ብቻዬን ነኝ፣ አውራኝ ችግር የለውም አልኩት። እስካሁን ጥሩ ጊዜ ነበረኝ ካንቺ ጋር፣ አሁን ግን የኔና ያንቺ ህይወት እዚህ ጋር ያበቃል፣ ልፈታሽ እፈልጋለሁ አለኝ። ለምን አልኩት። ምንም አይነት ምክንያት እንዳትጠይቅኝ፣
ፍቺ ነው የምፈልገው፣ አስቢበትና ተረጋግተሽ አሳውቂኝ አለኝ። 2 ምን ሊያዝ፣ ምን ልልቀቅ፣ ምን ላርግ ግራ ገባኝ። ቢያንስ ምክንያትህን ነገረኝ አልኩት። ምንም ምክንያት ብለሽ እንዳትጠይቂኝ ብሎ ስልኩን ዘጋብኝ። የነበርኩት 3ኛ ፎቅ ላይ ነበር። ከዛ ፎቅ ወርጄ ታች መገኘት ፈለግኩኝ። በቃ በዛ ሰዓት እብድ አጫወተኝ። ብቻ ልብሴን አወለኩ፣ ሻርፔን አወለኩ፣ ሰውነቴን አላበኝ። እንደሆነ ነገር ሲሆን ቁጭ ብዬ መረጋጋት ሲያቅተኝ ስልኬን አንስቼ እናቴ ጋር ደወልኩኝ። አጠገቢ ማንም ሰው የለም። በመሃል እናቴ ይቅር ብላኝ ታርቀን ነበር። ቤተሰቦች ያላወቁም ከእህቶቼ ጋር አልታረኩም እንጂ እሷ ግን ከኔ ረቃ መቆየት አልቻለችም ነበርና ከሱ ጋር ኒካ ከማረጌ በፊት ታርቀን ነበር። እናቴ ጋር ደውዬ እናቴ ከባድ ችግር ውስጥ ገብቻለሁ ድረሽልኝ አልኳት። እናት አይደለች፣ ደቂቃ አላባከነችም። አጠገቤ ደረሰች። ምንድነው አለች። የተፈጠረውን የሆነውን ሁሉ ነገርኳት። እናቴ በጣም ደነገጠች። እሺ አሁን ምንድነው የምትይው ስትለኝ አላቅም ምን እንደማረግ፣ ምክንያቱ ምንድነው ሊነግረኝ አልቻለም። በቃ ተረጋጊ አለችኝ። ራሴን እንዳልጎዳ አጠገቤ ሁኝልኝ አልኳት። እናቴ እሺ ብላ አጠገቤ ሆነች። ድጋሚ ደውሎ አሰብሽበት አለኝ። ምንድነው ማስብበት? ምን እያልከኝ ነው ያለኸው? በጣም ታመሚያለሁ፣ ስለዚህ እባክህ ትንሽ ጊዜ ስጠኝ አልኩት። 2 እንደነገርኩሽ ረመዳን ላይ ነበር። ለ4 ቀናት ያህል ሳልበላ ሳልጠጣ ጾም ያለሁኝ። ዳግም ደውሎ መፋታት እንደሚፈልግ ሲያረጋግጥልኝ የእህቱ ባል ጋር ደወልኩኝ። ቤተሰቦቹ ለኔ ያለውን ስሜት ሁሉ ያውቁ ነበር። ደውዬ እንደዚህ ነገር አለኝ፣ እባክህ አናግረው፣ ምን እንደተፈጠረ እንኳን ቢያንስ ይንገረኝ ብዬ ለሱ ነገርኩት። ይህን ስነግረው በጣም ደነገጠ። ምክንያቱም ምን ያህል እንደሚያፈቅረኝ ነው ሁሉም ሰው የሚያውቀው። እሱ ደውሎ በሚያናገረው ሰዓት ፍቺና ፍቺ ብቻ ነው የምፈልገው፣ ማንም ሰው ምክንያቴን እንዳይጠይቅ ብሎ ስልኩን ዘጋበት። መልሼ ስጠይቀው ያለውን ነገር ነገረኝ። ተስፋ ቆረጥኩ። 2 ምን እንደማረግ ግራ ገባኝ። ያኔም ለእናቴ ደውላ እንድታናግረው ለመንኳት። ደውለሽ ምንድነው የሆነው? ምንድነው ያጎደለችብህ? ይቅርታ ተባባሉ በይው አልኳት። እናቴ ደወለችለት። ያኔም የማቀው ሰው እንደማላቀው ሆነ። እኔ የማቀው ፍቅረኛዬ፣ የምወደው ሰው፣ ለሰው ስሜት የሚጨነቅ፣ ሰውን በጣም የሚያከብር፣ ትልልቅ ሰዎችን ለእናቶች በጣም የሚተናነስ፣ ከሰው ጋር ሲያወራ ቃላቶችን የሚመርጥ ሰው ነው። እናቴ ስታወራው ግን እዛ ወድቃ ብቻዋን ቀርታ ሜዳ ላይ ስትጥሏት የት ነበራችሁ? ድሃ አታገቢም፣ ከሱን ማግባት አትቺም፣ ከሱ ጋር መኖር አትቺም ብላችሁ አውጥታችሁ አይደል የጣላችኋት? ዛሬ ከየት ተገኝታችሁ ነው ታረቁ እንዲበሉ እንደዛ በሉ ብላችሁ እኔን የምትወቅሱኝ ብሎ እናቴን በማልጠብቀው ቋንቋ በውሸት ማንነት ያናገራት። እናቴ ግራ ገብቷት አይኔን ታየዋለች። ያኔ ላደረግነው ነገር ሁሉ ይቅርታ አድርግልን፣ አሁን ጋብቻችሁን ተቀብለናል፣ ይቅር በላት፣ አብራችሁ ሁኑ፣ ቢያንስ ምክንያትህን ንገራት፣ ምን ሆነህ ነው ብላ እናቴ ተናንሳ ታች ወርዳ ለመነችው። እሱ ግን ሊሰማት እንኳን ፈቃደኛ አልነበረም። የት ነበራችሁ? አሁንም ለማናገር ብቃቱ ሞራሉም የላችሁም። ድሃ ነው ብላችሁ ንቃችሁኝ የለ? ከልጃችሁ ጋር እስከ መቆራረጥ ደርሳችሁ የለ ብሎ ዘጋባት። 2 አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የሀርሌት ኮሌክሽን ተከታታዮች? እነዚህን በጣም የሚያማምሩ አዳዲስ ድሪያዎችን አስገብተናል። ለሰርግ፣ ለተለያዩ ኦኬዥኖች በጣም የሚያማምሩ ኤሌጋንስ የሆኑ እና እንደዚህ በቃ በጣም ሻይኒ የሆኑ ድሪያዎችን አስገብተናል። ማቴሪያላቸውን በጣም ቆንጆ ማቴሪያል ነው። ይህንን ደግሞ አይታችሁ መታችሁ መመስከር የምትችሉት ነገር ነው። አድራሻችን እንደሚታወቀው ቤተል ተቋም መስጂድ ዝቅ ብሎ ኤጄ ሞል 1ኛ ፎቅ 113 ቁጥር ያገኙናል። እቃዎቻችን በጣም ለየት ያሉ ስለሆኑ ሀውለት ጋር ሳታዩ የትም እንዳትሄዱ ብላችኋለች። ለማንኛውም ለበለጠ መረጃ ባዮ ላይ ባለው ስልክ ይደውሉልን። እስከ ቪዲዮ መጨረሻ እነዚህን ቆንጆ ድሪያዎች እያያችሁ ጨርሱት ቪዲዮ እንላለሁ። ወዳችኋለሁ። ባይ። እናቴ ካናገራችሁ በኋላ እንኳን ትንሽ ይረጋጋል፣ ወደ ራሱ ይመለሳል ብዬ ጠበቅኩኝ። እሱ ግን የሚረጋጋና ወደ ራሱ የሚመለስ ነገር አልሆነም። ድጋሚ ደወለና ምን አሰብሽ? ለምንድነው እንደዚህ የምትሆኙ? ኒካውን ማውረድ ብቻ ነው የምፈልገው አለኝ። እሺ ቢያንስ ምክንያትህን ንገረኝ አልኩት። ምንም አይነት ምክንያት አትጠይቂኝ፣ ዝግጁ ከሆንሽ ንገረኝ ሲለኝ አሁን መንገድ ላይ ነኝ፣ ቤተሰብ ሞቶብኝ ወደ ክፍለ ሀገር እየሄድኩኝ ነው። ከዛ ስመለስ ኒካህን ታወርዳለህ፣ እስከዛ ተረጋጋ አልኩት። በወቅቱ የትውልድ ሀገሬ ላይ የጓደኛዬ አባት ሞቶ ወደዛ እየሄድኩኝ ነበር። ያንን ያልኩት 1 ሳምንት እንኳን ሲቆይ ያስባል፣ ወደ ራሱ ይመለሳል ብዬ አስቤ ነበረ ሳንጓትተው የነበረው። በዛ መሀል እናቱ ጋር ደውዬ መጠየቅ ፈለግኩኝ። ነገር ግን በጣም ፈራሁኝ። እንደዛ ያከበሩኝ፣ የወደዱኝ፣ ያመኑኝ እናት
ደውዬ ደግሞ አንድ መጥፎ ነገር ቢናገሩኝና ቅር ቢያሰኙኝ ልቤ ላይ ስለነሱ ምንም አይነት መጥፎ ነገር መያዝ አልፈልግም ብዬ ተውኩት። እናቱን በጣም ነው የምወዳቸው፣ እህቶቹን ቤተሰቦቹንም ጭምር። ሀውለት አገሬ ላይ ሄጄ ለቅሶውን ከደረስኩኝ በኋላ ከእናቴ ጋር ወተን እናውራ ብለን ካፌ ላይ ቁጭ ባልንበት እህቱ ቤታችን ድረስ ሰተት ብላ መታ ደወለችልኝ። ስሜን ጠርታ የት ነሽ አለችኝ። ቤት አልኳት። ቤት የት ስትለኝ የስራ ቦታዬን ስነግራት ስቃ አይ እዚህ ቦታ ነኝ ብላ የእናቴን ቤት የተወለድኩበትን ያለሁበትን አካባቢ ነገረችኝ። በዛ ሰዓት በጣም ደነገጥኩኝ። እዚህ ቦታ? አዎ እቤት መጥቻለሁ፣ በአስቸኳይ ነኝ፣ እፈልግሻለሁ አለችኝ። ስልኩን ደንግጬ ጆሮ ላይ ዘጋሁት። ተመልሳ ለእናቴ ደወለችላት እና እዛው ቁጭ ብለን የእናቴ ስልክ ጠራ። የከሊት እናት ኖት አለቻቸው። እናቴ አይኔን ታኛለች። አላቃትም በያት አልኳት። አይ አላቃትም አለቻት። ቤታችሁ ነኝ፣ መዋሸቱ ምንም አይጠቅማችሁም፣ እየጠበቅኳችሁ ስለሆነ ልጆት መታ እንድታናገረኝ አድርጉ አለቻት። የዛ ሰዓት ሁሉ ነገር ተገለጠልኝ። ያ ሲደበቅ ሲሸሽ የነበረው እውነት በሚያስጠላ ሁኔታ እንደተጋለጠ ገባኝ። እህቴንም ስሜን ጠርታ ልጄን እንድታሳያት ጠየቀቻት። ታናሸቴ እቤት ነበረች። የምን ልጅ አለቻት። የከሊትን ልጅ አሳይኝ ስትላት ከሊት የሚባል ሰው አላቅም ልጅም አላቅም አለቻት። በዚህ ሰዓት እህቴና እህቱ ጸብ ውስጥ ገቡ። ልጇን አሳይኝ፣ ማነሽ፣ አላሳይሽም በሚል ከፍተኛ ጸብ ውስጥ እንደገቡ እኔና እናቴም ደንግጠን እዛ ካፌ ላይ ቁጭ እንዳልን ዋትሳፕ ላይ ደወለልኝ። ይኸውልሽ እኔ ካንቺ የምፈልገው በሰላም መለያየት ነው። ስለዚህ ኒካዬን ማውረድ እፈልጋለሁ። ባለትዳርና የልጅ እናት መሆንሽን ሁሉንም ነገር ደርሼበታለሁ። ምክንያቴን ነበር አይደለ ስትፈልጊ የነበረው? ምክንያቴ ይሄ ነው። እኔ መናገር አልፈለኩም ነበር። አሁን ግን እህቶቼም ሁሉም ቤተሰብ ስለማንነትሽ አውቋል። ስለዚህ ፍቺ ብቻ ነው የምፈልገው። ልንገርሽ። በዛ ሰዓት እጄን ሰውነቴን መቆጣጠር አቅቶኝ ስልኩን ጥዬ ተዝለፍልፌ ወደኩኝ። ሀውለት ስብስብ አድርገው ውሃ ፍሰው አነቁኝ። ከእናቴ ጋር ተያይዘን ወደ ቤት ሄድን። ቮይስ ልኮልኝ ነበር። እኔና አንቺ በሰላም እንደተገናኘን በሰላም እንድንለያይ ነበር የፈለኩት። ያለሽን ማንነትሽን ሁሉንም እውነት አውቄያለሁ። ስለዚህ 3 ፈትቼሻለሁ። ከዚህ በኋላ አላቅሽም፣ አታቂኝም የሚል ቮይስ አስቀምጦልኝ ነበር። ሀውለት በቃ እንድነግረው እንኳን እድሉን አልሰጠኝም። ለምን እዚህ ሁሉ ደረጃ እንደደረስኩ፣ ለምን ይህን ሁሉ መንገድ እንደሄድኩኝ ሊሰማኝ እንኳን ፈቃደኛ አልነበረም። ያንን ቮይስ አስቀምጦ ከሙሉ ነገሩ ብሎክ አደረገኝ። በቃ ያ ተወኝ ስለው፣ አዳውልልኝ ስለው፣ ከኔ እራቅ ስለው፣ ያለቅስ፣ ያዝን፣ ይለምነኝ፣ ያስለምነኝ የነበረው ፍቅር በቃ እዚህ ድረስ ነው። ይህን እውነት እንኳን መቀበል የማይችል ፍቅር ነው የኔና እሱ ፍቅር አልኩኝ። አዘንኩኝ። ቢያንስ ለምን አልጠየቀኝም? እንድነግረው እንዳወራው ይቅርታ እንድጠይቀው ለምን አልፈቀደልኝም? እውነተኛ ፍቅር እቺ ብቻ ናት? ከዚህ በላይ መስዋዕትነት አይከፈልልትም እያልኩኝ ማሰብ ጀመርኩኝ። ምን ያህል እንደሚወደኝና እንደሚያፈቅረኝ ሳይ ምንም ነገር በሆን እኮ ይቀበለኛል ብዬ ሳስብ ነበር ትንሽ የምረጋጋው። ግን እውነት አይደለም። እሱ አያፈቅርሽም ነበር እያልኩኝ ለራሴ ነገርኳት። በቃ በእግርሽ ቁሚ፣ ፍቅር የሚባለው ነገር ውሸት ነው፣ ማስመሰል ብቻ ነው። ታዩ በቃ ሁሉም ነገር የራስሽ ጥፋት ነው። አሁን መኖር አለብሽ፣ አሁን ህይወትሽን መቀጠል አለብሽ። ታዩ ይቅርብሽ ብዬ ራሴን መከርኳት። ግን አልቻልኩም። ሀውለት ስራ መስራት አልቻልኩም። በእግሬ መቆም አልቻልኩም። ወጥቼ ከሰው መገናኘት አልቻልኩም። ሱቄን ዘጋሁኝ። ወደ እናቴ ቤት ገባው። ብቻዬን ሆንኩኝ። እናቴ እህቶቼን ሰብስባ በቃ ታረቁ። ያኔ ሸይጣን አመሳስሎብን ተለያይተን ተራርቀን ነበር። አሁን ግን ምንም ሆንን ምን ቤተሰብ ነን፣ ታረቁ ብላ አስታረቀችን። ስታስታርቀን ግን እኔ ያሳለፍኩትንና ያለሁበትን ነገር እንዲያውቁ አልፈለገችም ነበር። ይሄ ምን ብሎ ይወራል፣ ታያቸው ማንም አይወቅ አለችኝ። እኔ ግን አልፈለግኩም። ከዚህ በኋላ ለማንም የመዋሸት ከማንም ጋር የማስመሰል ስለማንም የመጨነቅ ፍላጎት የለኝም። የምትረዳኝ እህቴንና ሁሉንም ሰብስቤ ያለውን ነገር ነገርኳቸው። እናንተ ዳኝነትም ወቀሳም አልፈልግም። ያለሁበት ሁኔታ ይሄ ነው። ተጎድቻለሁ፣ ተሰብሬያለሁ፣ ብዙ ውጣ ውረዶችን አልፌያለሁ። አግዙኝ፣ እርዱኝ፣ እድገዛችሁን ነው የምፈልገው ብዬ ፊታቸው ላይ ትንሽ ሆኜ ታየሁኝ።
ታላቅ እህቴ በቃ ይሄ ሁሉ ፈተና የመጣብሽ ከፈጣሪሽ ነው። ወደ ፈጣሪሽ ተመለሺ፣ ከፈጣሪሽ ጋር ታረቂ፣ ወደሱ ተጠጊ፣ ሁሉንም ነገር እሱ ያስተካክለዋል አለችኝ። ያኔም መርከዝ እንድገባ ከሁሉም ቤተሰቦቼ ጋር ተስማማን። ለአንድ ወር ያህል ከአካባቢው ርቄ ወደ መርከዝ ገባሁ። ሀውለት መብላት አልችልም፣ መጠጣት አልችልም፣ መተኛት አልችልም። ከሁሉ በላይ አሁን እየፈተነኝ ያለው ያ ነው። እንቅልፍ አጥቻለሁ። የምግብ ፍላጎት የሚባል ነገር የለኝም። ከቀን ወደ ቀን የማይሆን ሰው እየሆንኩኝ ነው የመጣሁት። መርከዝ ሄጄ ወደ ቤት ከተመለስኩ በኋላ እህቶቼም ሆኑ እናቴ አሁን ወደ ስራሽ ተመለሽ፣ ስራሽ ጥሩ ለምዶልሽ ነበር። ለማን ብለሽ ነው እዚህ የምትቆራመጂው? ለማን ብለሽ ነው እንደዚህ ሆነሽ የምትቀሪው? ይሄኔ እሱ ረስቶሻል፣ የራሱን ህይወት መስርቷል። እውነተኛ መውደድ ቢሆን ኖሮ እንኳን ያለፈን ታሪክ ዛሬም የተሰራን በደል ይቅር ብሎ ለሚወዱት ሰው መስዋዕትነት መክፈል ነው። በቃ እሱ ስለማይወድሽ ስላንቺ መስዋዕትነት መክፈል ላልፈለገ ሰው የዚህን ያህል መሰቃየት የለብሽም፣ ወደ ስራሽ ተመለሽ ይሉኛል። እኔ ግን እሱስ እያሳለፈ ያለውን ነገር ማናየለት፣ በመዋሸቱ በመታለሉ ምን እያሳለፈ እንኳን እንዳለ አላቅም። ይቅርታ ልጠይቀው ይቅርታውን ልቀበል እንኳን አልቻልኩም። ለዛ እውነት የራሱን ህይወት መስርቷል፣ እውነት ረስቶኝ ትቶኝ ንቆኛል ብዬ ማሰብ አልችልም። ምናልባት ከኔ በላይ እሱ እየተሰቃየ ነው በተበደለው በደል ብዬ ውስጥ ያስባል። ከምንም በላይ እሱን የሚያስታውሰኝን ሁሉን ነገር ሀገሩንም እቃውንም ስራውንም መተው ነው የምፈልገው። አዲስ ስራ ልጀምር፣ አዲስ ሀገር ልሂድ፣ አዲስ ኑሮ ልልመድ ስል ደግሞ በዚህ ጊዜ እንዴት አድርጌ እላለሁ። የዛው በቃ የለመደልኝ ቦታ እሰራበት የነበረው ቦታ ልመለስ ስል ደግሞ እንደነገርኩሽ ዳግም እሱን ወደ ማስታወስ አዘቅት ውስጥ እገባለሁ ብዬ እፈራለሁ። ዛሬ ወደ አንቺ የመጣሁት ይህን ሁሉ በደሌን ስነግርሽ ሀውለት ለእኔ ቀላል አይደለም። ብዙ ተጨንቄ ብዙ አውጥቼ አውርጄ ብዙ አስቤ ነው። ነገር ግን ይቅርታውን ፈለግኩኝ። ይህን ታሪክ አድርሽለት እንዲሰማው ፈልጋለሁ። በአንተ ህይወት ውስጥ በአንተ ማንነት ውስጥ ትንሽዬ ማንነት ካለኝ፣ ትንሽዬ ትዝታ ካለኝ፣ ትንሽዬ አሻራ ካለኝ፣ ትንሽ እንኳን እኔን እንዳትረሳ የሚያደርግህ ቅንጣት ታክል ትውስታና መውደድ ካለ እውነቴን ጠይቀኝ። እኔም ያሳለፍኩትን ነገር ጠይቀኝ። እኔም ያንን ሁሉ ነገር ለምን እንዳረኩኝ ልትረዳኝ ሞክር። መልሰኝ፣ አብረኸኝ ኑር፣ ተቀበለኝ አልልህም። ያን የማለት ሞራሉም ፍላጎቱም የለኝም። ምክንያቱም አንተ ላይ የሰራሁት በደል፣ አንተ ላይ ያደረኩት ነገር ይቅርታ የሚገባው ይሁን አይሁን ስለማላቅ ያን ልብህን አንተ ነህ የምታውቀው። በሰላም እንድተኛ፣ በሰላም እንድኖር፣ በሰላም እንድንለያይ አንዴ እንኳን ስማኝ ልልህ እወዳለሁ። ሀውለት ይህን መልእክቴን አድርሽልኝ። ቤተሰቦችሽ ከዚህ በኋላ ላለው ህይወቴ ምን ማድረግ እንዳለብኝ፣ እንዴት መሆን እንዳለብኝ እንዲመክሩኝ እፈልጋለሁ። እሱ እውነት ይቅርታ የሚገባኝ ከሆነ እኔን ማውራት የሚገባው ከሆነ እንዲነሙት እፈልጋለሁ ትለናለች። ወንዶቼ የዛሬው ታሪካችን ይህን ያስያቁቷል። ወንድሜ ሐራም ያዩት ባይኖቼ ግፍ የሰሩት ብርቱ እጆቼ ያራ በንጹህ መንገድ እግሬ ብዙ ርቀት ሄዷል፣ በክፋት መንገዶች ወጥቶ ወርዷል። የዱንያን ጌጥ ሁሉ አግኝቷል። ንግግሬ ማስቀየሙ ልቤ በጥላቻ መጥቆሩ የአንደበቴ ነገር ጦር ወደ መልካሞች ሲወረወር ልብን አድምቶ